አይ የቡሪካ ነው አጫውቹ ዘንድሮ አልቀረም እንደዚህ ገባችሁ ነገር ነው በነገራችን ኖ አሁን ላላችሁ አሁን ስላላችሁበት ሁኔታ በደንብ ይገልጻል። በዚህ ማለት መቼም ይቅርታ አልጠይቃችሁ እንድታውቁ የምፈልገው ይሄን ነው። ፍቅርን ከልቤ ነበር ይቅርታ የጠየኳት። ዛሬ ግን በዚህ ላንተ ነው ይሄን ሁሉ ነገር። አይ ፍቅርን አታውቃትም ያብዬን ወደምያለ ያገሬ ሰው ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልያለን። እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ በመላው ዓለም የምትገኙ የመላው የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ብያለሁ። መልካም በዓል እንዲሆንላችሁ በያላችሁበት እመኛለሁ ማለት ነው። ቤተሰቦች እንግዲህ ዛሬ ላይ በፉፉ ቤት የኢድ ዋዜማ ደስ የሚል ነገር ብንጠብቅም የራሳቸውን እንግዲህ ለፍቅርዬና ማን ነው ለብሩኪ ሰጥተዋል ስጦታ ማለት ነው። ነገር ግን ስጦታው የሚገባው ለፉፉና ለዚሽ የጦስ ዶሮ ነበረ ማለት ነው። ምክንያቱም በአሁኑ ሰዓት ህፃን እያጫወታቸው ያላችሁት እናንተ ስለሆናችሁ ይሄ ለእናንተ ነው የሚገባው እና በጣም የሚያስቁ ኮሜንቶች እያየው ነበር። በተለይ ለፉፉ በቃ እንዳለ ሰው በሙሉ ይሄ የሚገባው ላንተ ነበር የሚሉ ብዙ ኮሜንቶች አይቻለሁ። አንዱን አንስቼላችኋለሁ እዚህ ጋር አስገባላችኋለሁ ማለት ነውና በቃ የዛሬው ጀስት ፈታ የሚያረግ ነገር አለው። ግን ደግሞ ያው በዚህ ልክ ሰውን በህፃን ልጅ አምሳል መለካቱ በጣም ይደብራል። አይ ብቻ እንደዚህም እያለ እንዳም እያለ እንግዲህ ዘመናቶች፣ ወራቶች፣ ጊዜያቶች እየተቆጠሩ ይገኛሉ። የሰው ልጅ ግን ምን ያህል ማስተዋል እንደሚችል በጣም ተረድቻለሁኝ በዚህ አጋጣሚ ማለት ነው። እንዴት ብትሉ ፍቅርዬ ጋር የተሰቀለ ፎቶ እንዳለ እኔ አይቼ አላቅም። ቪዲዮን ነው አይቼ የምወጣው። እኔ ታርጌቴ ቤቱ ላይ አይደለምና በጣም ብዙዎች ስለ ፎቶ እያወሩ ይገኛሉ። የሰቀልሽው ፎቶ አውርጄ የሰቀልሽው ፎቶ አውርጄ ምናምን የሚሉ ብዙ ኮሜንቶች አየሁና ተገርሜ እኔ ትኩረት የማደርገው በቃ ልጅቷ ላይ ነው። ገባችሁ? ፍቅርዬ ምን አወራች፣ ምን አለች፣ ወዴት ሄደች፣ ተራመደች የሚለውን ነገር ነው እንጂ ቤት ውስጥ የሚቀረጸው ቪዲዮ ምን አለ ምን የለም ምን ተደረገ የሚለውን ነገር ምንም አላቅም። ምንም ማለት አይቼም አላቅም ሲጀመርና ኮሜንት እያየሁኝ በጣም እየተገረምኩኝ ነበር። ለማንኛውም በነገራችን ላይ በብሩኪ ቤት በጣም ጠፍታችኋል። በብሩኪ ቤት ቪዲዮ መለቀቅ አለበት። የኛ ጠንበለል የፍቅርዬ መከታው ማለት ነው ቪዲዮ ይለቀቅልን። 20 ሺህ ገብቷል። ግን ፋንዲሻ ፋሚሊዎች በፍቃደኝነት እጃችሁን አውጡ። ማንን እንደምዘቀዝቅ እናንተን ዘቅዝቂ ካረገጥኩኝ በቃ የኔ ቻናል እኮ ረሳችሁት ጋይስ እንዴ! ሼር አድርጉት እንጂ ቲክቶክ ላይ ምናምን ኢንስታግራም፣ ፌስቡክ ባላችሁ ነገርና 10 ሺህ አስገቡት። እኔ ግን በጣም ነው ያዘንኩባችሁ። እንዴት በብሩኪ እንድበለጥ እንድሸነፍ ታደርጉኛላችሁ? ከሱ ጋር እኮ ተወዳድረን ነበረ። ያሸነፈ የሆነ ነገር ሊሸለም ማለት ነውና ሽልማቴን አስበላችሁኝ ማለት ነው። አሁን 20 ሺህ እጥፍ አድርጋችሁ ለዛው ነው ያስበላችሁኝ። ስለዚህ አሁን እንኳን ቢያንስ እሱ 30 ሺህ እስከሚገባ ድረስ እኔ ደግሞ 10 ሺህ አስገቡኝ። እንደው የጥፍ 3 እጥፍ ሴት ልጅ ስትበለጥ እንደው ትንሽ ሞራል ወኔ የሚባል ነገር የላችሁም እንዴ? ታቡ ግን እኔ ግን ይኸው በምን ዘቀዘቀችን በምን ተናገረችን እንዳትሉ እዛ ወስጄ ነው መረግጣችሁ ማለት ነው። ተናገር ያለውኝ ፈልጌ እያንዳንዳችሁን ፎቶ አቀናብሬ ነው መረግጣችሁና እኔ ጥርስ ውስጥ መግባት ማለት አንበሳ ጥርስ ውስጥ መግባት ማለት ነው። ስለዚህ እየሄዳችሁ ሰብስክራይብ እየወሰዳችሁ ቲክቶክ ላይ በተለይ ቲክቶክ ላይ በደንብ አስተዋውቁልኝ። ማለት በጣም ቲክቶክ ላይ ነው ሰው የሚያመጣው ሰብስክራይብ የሚመጣው ከቤተሰብ የሚመጣው ከቲክቶክ ነው በጣም ማለት ነውና ሰብስክራይብ አድርጉ አስደርጉላችኋለሁ። ለማንኛውም እቺ ጦስ ዶሮና ፉፉዬ ዛሬ ያደረጉት ነገር
ተቃራኒ ነው። ያብዬን ወደምዬ ማለት ይሄ የሚገባው ለእናንተ ነው። እናንተ ሁለታችሁ ናችሁ ህጻን እያጫወታችሁ ያለው። በህግ አምላክ እኔ ተናግሬ ያለውኝ። እኔ ግን ምን እንዳሳቀኝ ታውቃላችሁ? የፍቅርዬ ነገር ከኋላ ያስገቡት እየሳቀ ያሻንጎሊት ሳቅ ልክ ፍቅርዬም እንደዛ በቃ ከልቧ ነው ፍንክንክ ያለችው ማለት ነው። ከልቧ ነው የሳቀችው እና እያየሁት ነበረ ሁኔታዋል ምናምን ልክ ድምጿ መመሳሰል ከሱ ጋር ምናምን። ግን ደግሞ የከፋ ብድር እንደሚመለስላችሁ በዚህ እወቁ። የሚከፋ ነገር ቢመለስላችሁ እኛ አያገባንም። ከዛ ውጭ ደግሞ አንዳንድ ኮሜንት እየመጣችሁ የምታሽቃብጡ የምታሽቋልጡ ማለት ነው። ልክ ቆይ እዚህ ጋር ኮሜንቱን አንብቡት። እንግዲህ ምን ነው የሚያቃዣችሁ? አብርሽና ሩታ ደጋፊዎች አልደግፋችሁም፣ አልደግፋችኋቸውም። እነርሱ በሰላም የኖረው የሰው ድጋፍ አያኖርም፣ የሚያኖረው የእግዚአብሔር ድጋፍ ነው እንጂ ትላለች እህታችን። ሀሳብሽን አልቃወምም። ነገር ግን በአንቺ ስር መጥተው በጣም ብዙዎች ብዙ ቃላትን ሊወራወሩ ሊነጋገሩ ስለሚችሉ እንደ እህት እንደ መልካም ነገር አክብሬ ልንገርሽ። ምክንያቱም ፕሮፋይልሽን ማክበር ስላለብኝ ማለት ነው። ፕሮፋይልሽን አንሺ፣ ከዛ በኋላ የፈለግሽውን ነገር ተናገሪ። እንደዚህ አይነት ቤቶች ስትገቡ እንደ ጻድቅ አያጫውታችሁ። ምክንያቱም እኛ ፕሮፋይላችሁ ላይ ያለውን ነገር ስለምናከብር ፕሮፋይላችሁ የራሳችሁ ፎቶ ይሁን ብቻ ሌላም ፎቶ ይሁን አድርጉ። በቃ ስዕል አድኖ እያደረጋችሁ እያመጣችሁ ክፉ በጎ እንድንናገር አታድርጉን። እውነት አማኝ ከሆናችሁ ወደ ራሳችሁ ተመለሱ። ሲጀመር ፈጣሪን በፕሮፋይል የእናንተ እምነት አይለካም። ስለዚህ መናገር እንኳን አንችልም። ያን እያየን እንዴት ነው ክፉ በጎ የምንነጋገረው? በጣም ብዙ ጊዜ ስላየሽ ነው። ልክ አንቺ አሁን እኔ ቤት በየቀኑ ነው እየመጣሽ የምትኮምቹ። በቃ ኢቭን ስለነ ፍቅርዬ ከሰራሁ ራሱ መተሽ መሳደብሽ አይቀርም። ምክንያቱም አንቺ የመርዝ ብልቃጥ ስለሆንሽ ማለት ነው። ገባሽ? የመርዝ ብልቃጥ ደግሞ የእመቤታችን ፕሮፋይል ማድረግ የለበትም። ስለዚህ እንደዚህ ፕሮፋይላችሁን ስለምንሰጋ መናገር ስለማንችል ፕሮፋይል ቀይሩ። በቃ ኦርቶዶክሳውያን የሆናችሁ ልጆች ፕሮፋይል ቀይራችሁ አላስፈላጊ ነገር ፕሮፋይላችሁን የስላድኑ አድርጋችሁ አላስፈላጊ ነገር በየቤቱ ሄዳችሁ አትናገሩ። ከዚህ በላይ ብናገርሽ ደስ ይለኝ ነበረ፣ ግን እንዳልኩሽ ያደረግሽው ፕሮፋይል ስርዓት እንዲህ ስለሚያደርገኝ ነው። ስለዚህ አንቺን ብቻ ሳይሆን መሰሎች በሙሉ እየሄዳችሁ ከምታለቀልቁ መጀመሪያ ፕሮፋይላችሁን አንሱ፣ ክፉ አታናግሩን ማለት ነው። ብዙ ስላላችሁ ነው እንደዚህ እየመጣችሁ የምትናገሩ ማለት ነው። አይመለከታችሁም። በቃ እኔ የሰራሁት በቤቴ ነው አይደለ? በቤቴ ምንም የማድረግ የመናገር መብት አለኝ። አለቀ። ለምን ትመጫለሽ? ሀሳቤ ካላስደሰተሽ ለምን ትመጫለሽ? ክፉ በጎ መተሻፍሽን ከመክፈት ከመናገር ቤቴ ያለመገኘት በቃ ያስገድድሽ እኮ የለም። እጅሽን ጎትቻ አይደለም ያመጣውሽ አይደለ? ስለዚህ አለመምጣት ይሻላል። መተሽ እዚህ ብዙ ከማውራት ብዙ ከመናገር ማለት ነው። በጣም ብዙ አላችሁ። ልክ በቃ የእነሱ ደጋፊ ሆኖ ራሱ መተው ፈታ ብለው ስቀው ይሄዳሉ። እኔ እነሱ ችግር የለብኝም። የምትሳደቡ ግን እጃችሁ ይቀጥናል እንጂ እኔ ጋር የሚያነብላችሁ የለም። ስራ ላይ ካልሆንኩ በስተቀር ኮሜንታችሁን ወዲያውኑ ማጠፋው። ይሄን ወቁ። በቃ አስረግጬ ልመርቃችሁ። አትድከሙ። መጥፎ ኮሜንት ለመጻፍ አትምጡ። እዚህ ቤት አንድ ጊዜ ተናግሬ ያለሁኝ ገባችሁ? የእናንተን መጥፎ ኮሜንት የምናነብበትም ሆኖ የምናስተናግድበት ጊዜ የለንም። እኛ ቅመሞች ሰርተን የምንተዳደር ቤተሰብ የምናስተዳድር የራሳችን ህይወት ያለን ሰዎች ነን። ገባችሁ? እንዲህ ሚዲያ ላይ እንደምታዩን ያለ ሰዎች አይደለም። ስለዚህ አያገባንም። ሂጂ እርጂ ተረጂ፣ እኛ ምን አገባን? የራሱን ህይወት ነው የሚኖረው ላልሹ። አዎ ይኖራል፣ በእናንተ በበጎቹ ማለት ነው። ሹምሽክላ ያው እሱ እኮ ከኪሳችሁ መቶ እኮ አልወሰደም። አብርሽ እኮ ትክክል ነው፣ ደግ አደረገ። ከሰጡት የሚጠላ ስለሌለ ስጡት፣ ይጠቀም። ማን አለው ሱስ ያለ እናንተ ማለት ነው። ምን ነው እንደው ያዙ ይልቀቁኝ አላችሁ። ዝም ስንላችሁ መከራ፣ ስንናገራችሁ መከራ። ራሳችሁን ችላችሁ አትኖሩ፣ መለጣጠፍ ማለት ነው። ለማንኛውም በቤቴ እየመጣችሁ አታለቅልቁ። ለመሳቅ ከሆነ ኑ፣ አለበለዚያ ኮሜንታችሁን የቤት አይሰራም። በአንድ ሰከንድ ውስጥ ሪሙቭ ይደረጋል። ኦኬ ገባችሁ? ቤተሰቦቼ እንደነገርኳችሁ 10,000 ቻናሉን አስገቡ። ስለነበረን ጊዜ ከልቡ አመሰግናለሁ። በኮሜንት ፈታ ያላችሁበትን ሀሳብ ስጡኝ። እወዳችኋለሁ። መልካም ጊዜ። ቻው ቻው።